የቀድሞው ባለስልጣን በወርቅ መስረቅ ወንጀል ተጠርጥረው ስለመከሰሳቸው፣ የኢቦላ ወረርሽኝ መባባሱን ተከትለው አገራት የጉዞ ገደብ እየጣሉ ስለመሆኑ፣ አሜሪካና ኢራን ጊዜያዊ ስምምነት ላይ ስለመድረሳቸው፣ የሱዳን ጦር ወደ ኢትዮጵያ ድንበር እየተቃረበ ነው ስለመባሉ፣ በትግራይ አፈሳ እንዳሰጋ፣ በማታለል የስርቆት ወንጀል ሲፈጽሙ የነበሩ ግለሰቦች በቁጥጥር ስር ስለመዋላቸው። ጤና ይስጥልን ውድ የብርሃን ቴሌቪዥን ተከታታዮች እንደምን አላችሁ? የዕለቱን ዜናዎች ልንነግራችሁ ነው። ዜናዎቹ በፍጥነት እንዲደርሷችሁ ገጻችንን ሰብስክራይብ፣ ሼር፣ ላይክ እንድታደርጉ ኖቲፊኬሽን እንድታበሩና በኮመንት እንድታበረታቱን በአክብሮት እንጠይቃለን። አሁን ወደ ዜናዎቹ እናልፋለን። የቀድሞው የሲአይኤ ባለስልጣን በሚሊዮን ዶላሮች የሚያወጣ ወርቅ መስረቅ ወንጀል ተከሰዋል። በአሜሪካ የማዕከላዊ ስለላ ተቋም ሲአይኤ ውስጥ በከፍተኛ ምስጢር ደረጃ ላይ ይገኙ ነበር የተባሉ ተከሳሽ ከዩናይትድ ስቴትስ መንግስት ዘርፈዋል የተባለውን ወርቅ በቤታቸው ማስቀመጣቸው ተገልጿል። መርማሪዎች ከዚህ በተጨማሪ የውጭ ሀገራት ገንዘቦችና ቅንጡ ሰዓቶችንም ከኚሁ ግለሰብ ቤት ማግኘታቸው ተነግሯል። የሲአይኤ ዋና ጽህፈት ቤት መቀመጫ የሆነችው ቨርጂኒያ ከተማ ፍርድ ቤት የቀድሞ የተቋሙ ባለስልጣን በመቶዎች የሚቆጠሩ የወርቅ ጥፍጥፎችና ውድ የመንግስት ንብረቶችን እንደዘረፉ ይፋ አድርጓል። የፍርድ ቤቱ ሰነድ እንደሚያመለክተውም ግለሰቡ ባለፈው ሳምንት የመንግስትን ገንዘብ በመዝረፍ ወንጀል ተከሰው ታስረዋል። የአሜሪካ የምርመራ ፌዴራል ቢሮ ኤፍቢአይ የክስ መረጃ እንደሚያመለክተው ግለሰቡ ካለፈው ህዳር ወር አንስቶ እስከ መጋቢት ወር ድረስ ባሉት ጊዜያት ከስራ ጋር ለተያያዙ ወጪዎች በሚል በርከት ያለ የውጭ ገንዘብና በመቶ ሚሊዮኖች ዶላር የሚያወጡ የወርቅ ጥፍጥፎችን በመጠየቅ ሰብስበዋል። ባለፈው ሳምንት መጀመሪያ ገደማ ቤታቸው በፌዴራል ባለስልጣናት ሲፈተሽም ከ40 ሚሊዮን ዶላር በላይ እንደሚወጡ የተገመቱ ከ300 በላይ የወርቅ ጥፍጥፎች መገኘታቸው ተገልጿል። ወደ 2 ሚሊዮን ዶላር የሚገመት የውጭ ሀገራት ገንዘብ እንዲሁም ሮሌክስን ጨምሮ የ35 አይነታት የቅንጦት ሰዓቶችንም በቁጥጥር ስር ውለዋል። በጉዳዩ ላይ የኤፍቢአይ ቃል አቀባይ መሆኑ ሲአይኤ የሰጡት መረጃ የለም። የኢቦላ ወረርሽኝ መባባሱን ተከትሎ አገራት የጉዞ ገደብ እየጣሉ መሆኑ ተመላክቷል። በዲሞክራቲክ ሪፐብሊክ ኮንጎ ምስራቃዊ ክፍል በፍጥነት እየተሰራጨ ነው የተባለው ቡንዲቡግዮ የተሰኘ ኢቦላ ዝርያ መስፋፋት ጋር በተያያዘ ወረርሽኙ ይበልጥ ሊሰራጭ ይችላሉ የሚል ስጋት በመፈጠሩ እንደ ካናዳ፣ አሜሪካ፣ ታይላንድ፣ ኬንያና ዮርዳኖስ ያሉ አገራት ከተጎዱ አካባቢዎች በሚመጡ መንገደኞች ላይ የተለያዩ የጉዞ ገደብና የጤና ምርመራዎችን እንዲሁም ለይቶ ማቆያ ወይም ኳራንቲን ደንቦችን ተግባራዊ ማድረግ ጀምረዋል። በሌላ በኩል ከኮንጎ ዲሞክራቲክ ሪፐብሊክ ጋር ድንበር የምትጋራው ኡጋንዳም በዚሁ ወረርሽኝ ስጋት ድንበር መዝጋቷን ተከትሎ የዓለም ጤና ድርጅት WHO በአካባቢው አስቸኳይ የተኩስ አቁም እንዲደረግ ጥሪ አቅርበዋል። የድርጅቱ ዋና ዳይሬክተር ኢትዮጵያዊው ዶክተር ቴድሮስ አድሃኖም ገብረየሱስ በምስራቅ ኮንጎ የሚካሄደው ውጊያ በኢቱሪ፣ ሰሜን ኪቩ እና ደቡብ ኪቩ ግዛቶች የተከሰተውን ወረርሽኝ ለመቆጣጠር የሚደረገውን ጥረት በእጅጉ እያደናቀፈ መሆኑን ጠቅሰው አስጠንቅቀዋል። ድርጅቱ እስካሁን ከ900 በላይ የሚጠረጠሩ የኢቦላ ታማሚዎችና ከ220 በላይ የሚሆኑ የሞት መመዝገባቸውን ገልጿል። የኡጋንዳ ውሳኔ ለ4 ሳምንታት የሚቆይ እንደሆነ ያመለከተው የዜናው ምንጭ ውሳኔው ከሰብአዊ እርዳታ ስራዎች፣ ከኢቦላ ምላሽ ሰጪ ቡድኖች፣ ከጸጥታ አካላትና ከጭነት ትራንስፖርት ውጪ ማንኛውንም እንቅስቃሴ የሚገደብ መሆኑ ተሰምቷል። አሜሪካና ኢራን ጊዜያዊ ስምምነት ላይ መድረሳቸው ተገልጿል። አሜሪካና ኢራን የተኩስ አቁም ስምምነታቸውን ለተጨማሪ 60 ቀናት ለማራዘምና በስትራቴጂካዊው የሆርሙዝ ወሽመጥ በኩል በሚደረገው የመርከብ እንቅስቃሴ ላይ ተጥለው የነበሩ ገደቦችን ለማንሳት የሚያስችል የመጀመሪያ ደረጃ ስምምነት ላይ መድረሳቸው ተነግሯል። ይህ ስምምነት የንግድ መርከቦች በስትራቴጂካዊው የውሃ መስመር ላይ እንቅስቃሴያቸውን በድጋሚ እንዲጀምሩ የሚፈቅድ እንደሆነ ያመለከቱት የዜናው ምንጮች፣ ያም ሆኖ ስምምነቱ እስካሁን ፍጻሜ እንዳላገኘ የኒውክሌር መርሃ ግብርን ጨምሮ በሌሎች አከራካሪና ውስብስብ ጉዳዮች ላይ የኢራን ተደራዳሪዎች ውይይት ማድረጋቸውን እንደቀጠሉ ጠቅሰዋል። ስምምነቱን በተመለከተ ከአሜሪካው ፕሬዝዳንት ዶናልድ ትራምፕ በኩል ይፋዊ ማረጋገጫ ባይሰጥም የኢራን አብዮታዊ ዘብ መግለጫን የጠቀሱ የኢራን መንግስት መገናኛ ብዙሃን ድርድሩ አሁንም እየቀጠለ መሆኑንና እስካሁን የተደረሰ የመጨረሻ መቋጫ ስምምነት አለመኖሩን መግለጻቸው ተሰምቷል። የሱዳን ጦር ወደ ኢትዮጵያ ድንበር እየተቃረበ መሆኑ ተገልጿል። የሱዳን ጦር ከኢትዮጵያ ድንበር አቅራቢያ በብሉ ናይል ግዛት ስር ወደምትገኘው ኩርሙክ ከተማ እየተቃረበ መሆኑን ሐሙስ ዕለት
አስታውቋል። የሱዳን ትሪቡን እንደዘገበው ጦሩ ወደ ስፍራው እያመራ ያለው በአካባቢው ያሉና የአማጽያን የመጨረሻ ምሽጎች ሲል የገለጻቸውን ቦታዎች ከተቆጣጠረ በኋላ ነው። የሱዳን ጦር 4ኛ እግረኛ ክፍለ ጦር ባወጣው መግለጫ የጦር ኃይሉ ከአጋር ኃይሎች ጋር በመሆን በኩርሙክ ዙሪያ የነበሩትን የመጨረሻዎቹን የአማጽያን ምሽጎች ማውደማቸውንና ከተማዋን ለመቆጣጠር መቃረባቸውን ገልጸዋል። ጦሩ አክሎም ከኩርሙክ በስተደቡብ በሚገኘው አልባርካ ጣቢያ ላይ በፈጥኖ ደራሽ ድጋፍ ሰጪ ኃይሎች RSF የተሰነዘረውን ጥቃት ማክሸፉን አስታውቋል። በጥቃቱ ወቅት በፈጥኖ ደራሽ ኃይሎች ላይ ከፍተኛ የሰው ኃይል ጉዳት ማድረሱን እንዲሁም በርካታ የጦር ተሽከርካሪዎችና ወታደራዊ ቁሳቁሶች መማረኩንም ገልጿል። እንደ ዘገባዎች ከሆነ የሱዳን ጦር ኃይሎች በከተማ ውስጥ ያሉ ተዋጊዎችን ለመክበብ አልመው በዘረጉት ባለ 2 አቅጣጫ ስትራቴጂካዊ ጥቃት ከሰሜንና ከደቡብ አቅጣጫዎች ወደ ኩርሙክ እየገሰገሱ ነው ተብሏል። በትግራይ አፈሳ እንዳሰጋ ነዋሪዎች ገልጸዋል። በማዕከላዊ በሰሜን ምዕራብ ትግራይ ዞኖች የህወሓት ታጣቂዎች ወጣቶችን በግዳጅ እያፈሱ መሆኑን የክልሉ ነዋሪዎች መናገራቸው ተጠቅሷል። አፈሳው ከተጀመረ ሳምንት ማስቆጠሩን ለዜናው ምንጭ የነገሩት ነዋሪዎች በሽሬ፣ አክሱም፣ አድዋ ድርጊቱ መስተዋሉን ጠቁመው በአዲግራትና ዕዳጋ ሐሙስ እንዲሁም የአፈሳ ዝግጅት መኖሩን ካመለከቱ በኋላ ድርጊቱን የተቃወሙ የመቀሌ ከተማ ወጣቶች አፈሳ ከሚያካሂዱት ጋር መፋጠጣቸውን ተናግረዋል። እድሜያቸው ከ18 በላይ ለሆኑ ወጣቶች ትግራይ ትጻወኩም አላ ትግራይ እየጠራቻችሁ ነው የሚል ወረቀት እየተበተነ መሆኑን የጠቀሱት ነዋሪዎቹ ወጣቱ ከተደበቀ ወላጆች ስለ ልጆቻቸው ይጠየቃሉ። በዚህ ምክንያት በርካታ ወጣቶች ክልሉን ለቀው ወጥተዋል፣ እየወጡም ነው ብለዋል። እንዲሁም የይገባኛል ጥያቄ በሚነሳባት አላማጣ ከተማ ወጣቶችን ወደ ጦርነት የመማገድ እንቅስቃሴ ተጠናክሮ የቤት ለቤት ፍተሻ እየተደረገ መሆኑን የገለጹት ቀደም ሲል በነበረው የትግራይ ክልል ጊዜያዊ አስተዳደር የአላማጣ ከተማ ከንቲባ ሆነው የተሾሙት አቶ ዝናቡ ደስታ የከተማይቱ ድባብ ከቀን ወደ ቀን ወደ ውጊያ ቀጠና እየተቀየረ መሆኑ አሳሳቢ መሆኑን ለቲክቫ ተናግረዋል። ከዚሁ ጋር በተያያዘ ከቅርብ ቀናት ወዲህ አስገዳጅ የወጣቶች ወታደራዊ አፈሳ መካሄዱን አውቃለሁ ያለው ሳልሳይ ወያኔ ትግራይ ፓርቲ ህዝብን ጭንቅ ውስጥ የከተተው ይህ ተግባር በአስቸኳይ እንዲቆም ጥሪውን አቅርቧል። በተጨማሪም ህወሓት ከመላዋ ትግራይ ወጣቶችን በግዳጅ በማፈስ ወዳልታወቁ ካምፖች እየወሰደ ይገኛል ሲል የከሰሰው ፓርቲው በዚህ ድርጊት በመሳተፍ ላይ ያሉ አካላት ከድርጊታቸው እንዲቆጠቡ አሳስቧል። በክልሉ የተለያዩ ወረዳዎች ዳግም ጦርነትን የሚቃወሙ ወጣቶችና እናቶች እየተደበደቡና እየታሰሩ እንደሚገኙ ገልጾ ፓርቲው ቀጥሎም በፌዴራል መንግስቱና ዓለም አቀፍ ማህበረሰብ ሁኔታው በጥብቅ ክትትል እንዲደረግበት ጣልቃ እንዲገባና የግጭት ማቆም ስምምነቱን በይፋ የጣሱ አካላት ተጠያቂ እንዲደረጉ ጠይቋል። በማታለል የስርቆት ወንጀል ሲፈጽሙ ነበር የተባሉ ግለሰቦች በቁጥጥር ስር መዋላቸውን ፖሊስ አስታውቋል። ተጠርጣሪዎቹ ናትናኤል ሄኖክና ብርሃን ተስፋዬ የተባሉ ሲሆን ኮድ 3C06552 አዲስ አበባ ሱዙኪ ዲዛይር ተሽከርካሪ በመያዝ በሰዎች ልብስ ላይ ፈሳሽ በመድፋትና የሚጠርጉ በመምሰል የስርቆት ወንጀል ሲፈጽሙ የነበሩ መሆናቸውን ፖሊስ አስታውቋል። ለጉብኝት ወደ ኢትዮጵያ የመጣው ጃፓናዊ ዜግነት ያለው የግል ተበዳይ ኮኪ ኪፒያማ ካረፈበት ሆቴል በሚወጣበት ሰዓት ናትናኤል ሄኖክ ከተሽከርካሪው ኋላ ወንበር በመቀመጥና ብርሃን ተስፋዬ ደግሞ የመኪናው አሽከርካሪ በመሆን ከግል ተበዳይ አጠገብ መኪናቸውን በማቆም ናትናኤል ሄኖክ የመኪናውን መስታወት በመክፈት የዳሽቦርድ ማጽጃ ፈሳሽ በግል ተበዳይ ልብስ ላይ በመድፋት ተጠርጣሪው መኪናውን ከፍቶ በመውጣት ይቅርታ በማለት የግል ተበዳይ ልብስ በውሃ እያደረገ በማጥረግና ትኩረቱን በማሳጣት ከኪሱ አይፎን 17 ፕሮ ማክስ የዋጋ ግምቱ 206,000 ብር የሚያወጣ ሞባይል ስልክ ስርቆት ፈጽመው ይሰወራሉ። የግል ተበዳይ ትንሽ እንደተራመደ ኪሱን ሲፈትሽ ስልኩ የለም። ቶሎ ወደ ሆቴሉ በመመለስ ለሆቴሉ ባለቤት ስርቆት እንደተፈጸመበት ለማስረዳት ለፒያሳ ፖሊስ ጣቢያ ያሳውቃሉ። የወንጀል መከላከል አባሎች በቦታው ላይ በመገኘት በግል ተበዳይ ስልክ GPS በመከታተል ተጠርጣሪዎቹ አዲስ ከተማ ይርጋ ኃይሌ አካባቢ 1 ሰዓት ባልሞላ ጊዜ ውስጥ በቁጥጥር ስር አውላቸዋል። የተሽከርካሪው ፍተሻ ሲደረግም ከግል ተበዳይ የተሰረቀ ስልክና ሌላ ተጨማሪ 5 ስማርት ሞባይል ስልኮች የተያዙ ሲሆን ከተያዙ ስልኮች መካከልም የግል ተበዳይ ወደ ስልኩ ሲደውል ስልኩ ፖሊስ በማንሳት እንደተሰረቀ በመግለጽ ፖሊስ የግል ተበዳይ ባለበት በመሄድ ወደ ጣቢያው በማስመጣት የግል ተበዳይም ስልኩንና ተከሳሾችን በመለየት በቦሌ ሚካኤል አካባቢ ተመሳሳይ ድርጊት ፈጽመውበት እንደነበር ተናግረዋል። በአራዳ ክፍለ ከተማ ፖሊስ ዋና መምሪያ የፒያሳ ፖሊስ ጣቢያ ባለቤቶች ያልታወቁ ከተጠርጣሪዎች የተገኙ 5 ስልኮች ባለቤቶችን እያፈላለገ እንደሆነ ጠቁሞ በተጠርጣሪዎች ተመሳሳይ ወንጀል የተፈጸመባቸው በፖሊስ ጣቢያው በመቅረብ ስልኮቻቸውን መረከብ እንደሚችሉ የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ መልእክቱን አስተላልፏል።
ከብርሃን ቴሌቪዥን የዕለቱን ዜናዎች ነገርናችሁ። ዜናዎቹ በፍጥነት እንዲደርሷችሁ ገጻችንን ሰብስክራይብ፣ ሼር፣ ላይክ እንድታደርጉ ኖቲፊኬሽን እንድታበሩና በኮመንት እንድታበረታቱን በአክብሮት እንጠይቃለን። በቀጣይ ዜናዎች እስክንገናኝ ጤና ይስጥልን። Are you a young person trying to figure out your next move? Or a young parent who needs real support, not just advice? We have built something for you. A community, a network, a place where you belong. And mentors who looks like you. Who have been where you are and want to help you get where you are going. Are you ready to take your first step? Go to sankofamentorship.org right now. Hit the Get Involved button and you can become a mentee, become a mentor, or involve as a volunteer. And let's build your future together. See you inside!